ፕሮጀክት ያለ ሰው እንደሆን ካያለው በመንፈሴ አንተዋወቀም አልተደዋወልንም መጥቼም አላውቅም በዛሬ ገና ነው የመጣው ዴፊኒትሊ ዛሬ ነው የመጣው ምን እውነቴን ነው ዛሬ ነው የመጣው በቃ ዛሬ ነው የመጣው አጨብጭበ ለእግዚአብሔር ክብር ሰጠን እግዚአብሔር ከትንሽ ያነሳ ሰው ነህ በጣም ከጥቂት አሁን ላይ ግን ያንተ የሆነ ነገር እየሰፋ እንዳይቀጥል ባንተ ነገር ላይ ተጽዕኖ ለማድረግ የተነሱ ሁኔታዎች አሉ ስፋትህንና መሄድህን ለመገደብ እግዚአብሔር እንደዚህ አለኝ ያን ግድብ አለኝ ዛሬ አፍርሸዋለሁ ገንዘቤ የእግዚአብሔር ነው እያልክ ባንተ ገንዘብ ላይ እግዚአብሔርን ስትሾመው አያለው አዎ ከእግዚአብሔር ጋር ተነጋግሬያለሁ አንተ ከሰጠኝ የማገኘው ነገር በሙሉ በሚኖርበት ዘመን አንተን ነው አስከብሮ የሚያልፈው እያልክ ባገኘኸው በመታገኘው ነገር ላይ እግዚአብሔርን ያስቀደምክ ለእግዚአብሔር አሳልፎ ለመስጠት የወሰነ ህይወት ያለ ሰው እንደሆን ካያለው በትክክል እግዚአብሔር እንደዚህ አለኝ ቀጣይ ጊዜ ላይ አለኝ አንተ በህይወት እስካለ 7 ቤተክርስቲያን ባንተ ይሰራል አሜን አሜን አንዳንድ ነቢያቶችን ለመቀበል ግራ ገብቶሃል እውነት ነው አሁን ላይ እንኳን ልብ የማይቀበላቸው ውስጥ እያልክ ግን እግዚአብሔር ምድሯን እንዲያጠራ እግዚአብሔርን እየጠየቅ ያለህበት ልዩነት እንዲመጣ እየፈለክ ያለበት ጉዳይ አለ አዎ ምክንያቱም አሁን እየሆነ ያለው ነገር መጽሐፍ ቅዱስ አንተ ነገሮችን ከመጽሐፍ ቅዱስ ጋር ነው የምታገናኘው አዎ ማንበብ በጣም ወዳለሁ ስለዚህ እግዚአብሔርን ቃል አነባለሁ ጌታ እንደዚህ አለኝ ማንንም ያንተ የሆነው ነገር እንዳይነካ እየቀጠለ እየሰፋ ይሄድ ዘንድ አለኝ ጌታ ብዜትን አድርጌበታለሁ አሜን ተባርከሃል በሉት 7 ቤተክርስቲያን ገጠሩ ውስጥ ትሰራለህ አሜን ይሄ ያንተ አጀንዳ አይደለም አይደል አንተ አጀንዳ ውስጥ አለ አሁን ቸርች ሰራለሁ ቸርች ሰርቼ ለአገልጋይ እሰጣለሁ ሚል አንተ ራእይ ውስጥ አለ አሁንም የምሰራው እኔ አገልጋዮችን በማሰልጠን ነው የምሰራው ቸርች ውስጤ ያለውም ይሄንን ነው የቱ አገልጋዮችን ማሰልጠን ቸርችን ሰርቶ ለአገልጋይ መስጠት አሜን አለ አንተ ውስጥ የለም ለሱን እኮ ነው የሰማው ነው የእግዚአብሔር ባሪያ የሰማው ነው የለም ታሰለጥናለህ እንጂ ቸርችን ሰርቶ በገንዘብ ትልቅ አዳራሽ ሰርቶ ለቸርች ህዝብ እንዲገለገል አሜን ይሁንልኝ 7 አሜን እግዚአብሔር ያንተ የሆነውን ነገር በሙሉ አለኝ አበዛዋለሁ አሜን የማይቋረጥ ነገር አለኝ ጌታ ባንተ ዘመን ላይ ያደርጋለሁ ከከባድ ሞት ያመለጥክ ሰው ነህ አዎ ይሄው ምልክት አለ ይታያል ከከባድ ሞት የህይወቴ ማብቂያ ዛሬ ነው ያልክባቸው አይደለም አንተ ሌላው ሰው ሁሉ ተስፋ የቆረጠበት እውነት ነው ጌታ እንደዚህ ያለኝ ህይወት የቀጠልኩልህ ስራዬን ተሰራ ዘንድ አሜን ጠቅልዬ ወስጄሃለሁ አሜን የራስ መሆን እስከማትችል ድረስ የራሴ አድርጌሃለሁ አሜን ተፈጸመ እግዚአብሔር ዘመንሽን ይባርክ አገልግሎትሽን ይባርክ 7 ቸርች አሜን አያንስም ግን ሰባት ነው ያየሁት አሜን ከዛ በኋላ ተንበርክከ 14 20 ምናምን እያባዛ መሄድ ትችላለህ ትሪፕል ይሁንልኝ እኔ ግን አሁን ያየሁት አሜን 7 አሜን ሰርተ ገጠር ላይ ወንጌል ባልደረሰበት ቦታ አሜን ለዚህ ነው የምትኖረው አሜን ሌላ ምንም በምድር ላይ ምንም አይነት አጀንዳ የለም ጌታ እንደዚህ ያለኝ አሰፋዋለሁ ባርካለሁ አሜን ዋው ወንድ ልጅ አለኝ ጭንቅላቱ የተባረከ አሜን ጌታ ምስክሬ በኪዳን የመጣልኝ በቃል የመጣልኝ እውነት ነው ብዙ ምጥ ውስጥ ያለፈ ልጅ ጌታ እንደዚህ ያለኝ ልጅህን ባርኬዋለሁ አሜን ከሐሳቤ ከፈቃዴ ውጪ
በልጅ ላይ ምንም ነገር አይሆንም። አሜን። ይሄ ሰው ዛሬ ተባረከ። አባት ሆይ ይሄ ሰው ሲያገኘው ነገሩ ሁሉ እየተለጠጠ እየሰፋ ወደ ተናገርከው ቦታ ይድረስ። አዘጊዎችና ከልካዮች በሙሉ ከመንገዱ ላይ ይነሱ። ኤፍታ አልኩት። ነገሩ በሙሉ ወደ ፍሬ ይቀየር። ተፈጸመ። ባጭባጫ ታርቅ። እጅ ደና ከሆነ በደንብ አርጋ ጨብጭብ። ለጌታ ክብር ከሆነ ከከባድ ሁኔታ ውስጥ የወጣ ሰው ናት። አሁን ላይ አንተ በጌታ ነኝ ብትል ማንም ሰው አይቀበልም። የድሮውን ያስባል። ድሮ ላይ ሰፈር ላይ የሚታወቅ የሆነ ታሪክ አለ። አንተዋወቅም። አንድ ሰፈርም አይደለም። አልተደዋወልንም። በቃ ተፈቅዶልሃል። ና አልቋል። ይለቅ አይደል? በጀምር ግራ ገበት አርኩ። መጨረስ ትፈልጋለህ። መጨረስን ተመኛሃት። አንድ ነገር በአራት ነጥብ ሲዘጋ ማየት ተራብክ። አሁንም የመጣውበት በዛ ነው። 2 ነጥብ ሰረዝ ሆነ። 2 ነጥብ ሰረዝ ነው ጥሩ። 4 ነጥብ ሲዘጋ ነው ጥሩ። ተዘግቶልሃል። አሜን። አንድ አረፍተ ነገር የሚዘጋው በስንት ነው? ዛሬ አንዳንዶቻችሁ ፋይል ተዘግቷል። ያ ያልወደድሽው ተዘግቷል። ያ ያስለቀሰ ተዘግቷል። ያ ግራ ያጋባ ተዘግቶልሃል። አማይ ካለ በደንብ አሜን ይበላይ። እግዚአብሔር እንደዚህ ያለኝ አስገርመሃል። አሜን አሜን። በዚህ ሲሉክ በዛ ሲሉክ ወደዛ ሲሉክ ግራ ገብተዋል። እውነት ነው። ይለቅ አይደል? ይለቅ። ትመሰክራለህ? እውነት ነው። ትመሰክራለህ? አዎ። መተህ ትመሰክራለህ? አዎ። ታው በእውነት ምስክር ናችሁ። በቀናቶች ውስጥ የእስራኤል አምላክ እግዚአብሔር ዛሬ የመጣው ያ ጉዳይ ይዘህ ነው። አዎ። እዚህ እንዳታወራ ሚስጥር ነው። ና አልቋል። አንዳንዶቻቸው መጀመሪያ እዚህ አቁማ የት ደረሰች ይምጣ እንጂ የፈለኩበት ደርሳለሁ። አንዳንዱ ትንቢት እኮ ይው በፎርሙላ የሚወራ ነገር አይደለም። አሁን መጀመሪያ ያስነሳው እሱ ነው አይደል? አሁን እናንተ የምትጠብቁት የትኛውን እሱ ጋር እንዳወራ የለም። እንዲህ አይነት አሰራር አሁን እዚህ ቆም ሚጂ ዛጋ ካለ ሄዳል። አሜን ነው። ያንን አሮጌውን ታሪክህን እያነሱ ዛሬ ያለህን የህይወት አቋም ዛሬ ያለህን የህይወት ውሳኔ ብዙዎች አይቀበሉት። አሁን እውነት እሱ ተለውጧል። አሁን እሱ እውነት በጌታ ነው እኔ አላምነው ሚሉ አሉ። አንተ ከተቀየርክ ከተለወጥክ ራስህን ለእግዚአብሔር ከሰጠ ሰነባብተሃል። አሮጌ ታሪክ እያነሱ አንተ በሌለህበት ያንተን ነገር ለማበላሸት መከናወንና ስኬት ወደ አንተ እንዳይመጣ ነገርን ዘጋግተው ይዘውታል። አንተ የምታውቀው ጉዳይ አለ፣ አንተ ማታውቀውም ጉዳይ አለ። የሄድክበት ቦታ ሁሉ አሮጌ ነገር ተከትሎ ይሄዳል። ስለዚህ ይሄ አሮጌ ነገር አሁን ያለህን የመለወጥ ህይወትህን የመባረክ ህይወትን ተጽዕኖ ውስጥ ከቶታል። እኔ እኮ ተቀይሬያለሁ፣ እኔ እኮ ወደ ጌታ መጥቻለሁ፣ እኔ እኮ የጌታ ሆኛለሁ። ለምንድን ነው ግን ይሄ ተግዳሮት የበዛው? እግዚአብሔር እንደዚህ ያለኝ አሮጌውን ታሪክን ይዘው የሚዞሩትን ዙዋሪዎችን አለ ጌታ ዛሬ መተዋቸው። አሜን። አንተ አሜን በላይ በጌታ እግዚአብሔር አንተን ቀይሮ አንተን ለውጦ አንተ የሌለበትን ይዞ የሚዘር ዙዋሪ እግሩ ይድቀም። አሜን። ስለዚህ ስኬትን ትፈልጋለህ፣ ስኬት ካንተ ርቃለች። ነገሮች በሙሉ ተዘጋግተዋል፣ ግራ ገብተዋል። እንዴ ከጌታ ሳልሆን ጊዜ ባዶ አይደለም። ከጌታ ጋር ሳልሆን ሁሉ ኦኬ ነው። አሁን ወደ ጌታ ከመጣው በኋላ ምንድነው ይሄ ሁሉ ችግር እያልክ እንዲህ አይነት ወሬና እንደዚህ አይነት ንግግሮችን መናገር ከጀመርክ 8 ወር ሊሆን መጥቷል። ኃይለኛ ጭንቀት ውስጥ ነው ያለው። የእግዚአብሔር ሴት የሚገርምሽ ከትላንት ወዲያ ሌሊት ላይ እየጸለይኩ እና ይሄን ማስታወቂያ አይቼው ነበር። ከትላንት ወዲያ እየጸለይኩ እንደዚህ ስጸልይልኝ ይሄንን ቦታውን አላቆም ነበር። እንደዚህ አሳይቶኝ ሂድ ብሎኝ ነው የመጣሁት። ዛሬ ቀኑ ነው። ቅድም አልተባለም? ቀኑ ነው። ወረኞች እንዲመቱ ቀኑ ነው። ግራ ያጋባው ግራ እንዲገባ ቀኑ ነው። አሜን በለያተ። ስለዚህ ተመርተ ነው አይመጣው። እግዚአብሔር እንደዚህ አለኝ፣ አሮጌው ታሪክህን አለኝ ዳግም ላይ አነሱ። አሜን።
ከመንገድህ ከህይወት ላይ ዛሬ ሰብሬዋለሁ። አሜን። አሁን የተቸገርከው እያነሱብህ ነው። እያነሱ በሄድክበት ቦታ ይቀድመሃል። ቀድሞ ነው ይቀድመሃል። የሄድበት ቦታ ላይ ቀድሞ አሮጌው ያሮጌ ህይወቴ የትላንት ነው። እንተዋወቃለን። ነግረኸኛል። እግዚአብሔር እንደዚህ ለዚህ ሀገር አዲስ ነኝ። ከአዳማ ነው የመጣሁት። እግዚአብሔር እንደዚህ አለኝ፣ ዛሬ ገልብጬዋለሁ። አሜን። ዛሬ ተመታ። በህይወት ላይ አለ የተዘጉ ነገሮች ዛሬ ተከፈቱ። አሜን። ቁልፍ የያዘ ሰው አለ። ቁልፍ የያዘ ሰው ጌታ እንደዚህ አለኝ፣ ከፍተህ ትገባለህ። አሜን አሜን። የማገለግለው የቀባኝ እግዚአብሔር ምስክር። ትልቅ ቁልፍ ደግሞ ደስ ሲል አግብተሃል? ባለቤት የት ናት ያለችው? እዛው ነው ቤት እኔ ብቻ ነኝ የመጣሁት። እዛው አሁን የተከራየንበት ኮንዶሚኒየም አለ፣ እዛ ማረሚያ ፊት ለፊት። ቤትን ራሱ እያናወጠ ነው። ቆይ ትልቅ እንትን ሌላ ነገር እንዳታወራ። እያናወጠ ነው። ምን ያሰ ግራ ገብተዋል። በጣም ግራ ገብቶኝ ነው የመጣሁት። ይሄ ቁልፍ ዛሬ አሮጌውን ይዘጋል፣ አዲሱን ይከፍታል። አሜን። እንካ ይሄን ቁልፍ ልስጥህና እንደዚህ እኔ በል ማይክ ስጠው። ቁልፉን ይዘህ እኔ በል እስቲ ከዚህ በኋላ በትላንትናው ህይወት እንዳልታወቅ የትላንትናውን አሮጌውን የማይጠቅመውን ከንቱን ዘመኔን ዛሬ ዘግቼዋለሁ። አሁን ግን እግዚአብሔር በተናገረኝ በአዲሱ ደስ በሚያሰኝ ክብር ባለበት የተዘጋን በሚከፍት ኃይል ተሞልቻለሁ። ስለዚህ አዲሱን መንገዴን ዛሬ ከፍቼዋለሁ። ይሆንልህ በያለሁ። ለአንተም ይሆንልሃል። እግዚአብሔር እንደዚህ አለኝ፣ ዘግቼልሃለሁ፣ ከፍቼልሃለሁ። አሜን። አሮጌው እየተከተለ አስቸግሮሃል። የሄድክበት ቦታ ሁሉ ያንተን ማንነት ገና ሳትነግረኝ ያ እንዲህ አይነቱ እኔ እዚያው መናገር አልፈልግም። ያ እንዲህ አይነቱ እንዲሚያ ይባላል። ቀድሞ ነው የሚሄደው። አሮጌው ጌታ ይቅር ያለው ጌታ የተወው ጌታ ይረሳው ቀድሞ ወይ እሱ እግዚአብሔር ምስክር። ከዚህ በኋላ እንደዚህ አይነት ድምጽ አሰማ። አሜን። ተዘግቶበታል። አሜን። እሺ ተዘጋ በሉ። እሺ ይሄ ሰው ሲያገኘው ምልክት ወደ ቤቱ ይግባ። የትኛው እርግማን ከላዩ ላይ ይሰበር። የተዘጋ ነገር ሁሉ ይከፈት ብያለሁ። ያልከው በህይወቱ ላይ አካል ይልበስ። ተፈጸመ። አፍን ስጠኝ። 1 2 3 4 5 6 7 ሆነ። ቁልፉን አንተ ያንተን ውሰድ። አሜን። ኮፍያ ያደረከው ከየት ነው የመጣው? ከኤርትራ። ልጸልይልህ። ወታደር ሰው ታውቃለህ? ነበርኩ። አንተም ወታደር ነበርክ? አዎ። የት መሄድ ፈለክ? ሚስቴ አሜሪካ ናት ያለው። ቆይ የት መሄድ ፈለክ? ሚስት ጋር መሄድ ፈለክ ወይስ? እሱ መጠየቅ ነው የመጣሁት። የቱን? የት ልሂድ? የት ልሂድ? ይሄ ከባድ ነው። ይሄ ከባድ ነው። የት ልሂድ ማለት ጌታ የት ፈልጋል ብዬ ያሰው። እኔን ጌታ የት መሄድ ትፈልጋለህ ብለሽ ጠይቂው ነው ያለኝ። ኤርትራ መሄድ ነው የምትፈልገው? ሚስት ጋር አሜሪካ መሄድ ነው የምትፈልገው? አሜሪካ መሄድ ፈልጋለሁ። ተከፈተ። ይሄድ ሚስቱ ጋር ፓስፖርት ይዛ አለ። ግን አሁን ከከባድ ሁኔታ ውስጥ ያመለጥክ ሰው ነው። አዎ። እግዚአብሔር የሸሸገ የሰወረ ሰው ነህ፣ የደበቀ። አዎ። እግዚአብሔር እንዲህ አድርጎ ድብቅ ያደረገክ። በዚህ ሲመጡ አትገኝም አንተ። እግዚአብሔር ነው የደበቀክ። በዚህም በኩል አንተ ወታደር ቤት ውስጥ ሞት ነበር። ጌታ ነው ያስመለጠክ። እውነት ውሸት? አማርኛ ምንም ትሰማለህ አይደል? አሁን ኤርትራ ልላክ፣ ሚስት ጋር አሜሪካ ልላክክ። ወደ አሜሪካ ወደ ሚስት ትመሰክራለህ? ትመሰክራለህ? አዎ መሰክራለሁ። አሁን በቅርብ ጊዜ በማገለግለው በሕያው እግዚአብሔር ፊት ቆሜያለሁ። በር ተከፍቷል። አሜን። ካንተ ጉልበት 4 ልጆች ይወጣሉ። አሜን። የ4 ልጆች ስንት ልጆች አሉክ? 2። የ4 ልጆች አባት ነህ። የ4 ልጆች። አሜን። ከዛ በኋላ ጎዳና ላይ የወደቁ ልጆችን እግዚአብሔር ባንተ ያነሳል። ጽፍ ያለው። ምን አልከኝ? ጽፍ ያለው። እሱ ምንድነው የጻፍከው? ጎዳና ላይ ያሉ መመገብ ተፈጸመ። አሜን። አጨብጭበ ለእግዚአብሔር ክብር ስጥ። እንተዋወቃለን። ምን ብለህ ነው የጻፍከው? አሁን ይዛል የጻፍከውን እስቲ አምጣ በእናትህ። አለ እዚህ
አጨብጭበ ለጌታ ክብር ሰጠልኝ። እግዚአብሔር እንደዚህ አለኝ፣ በሩን ከፍቼለታለሁ። 250 ልጆች 250 ልጆች የምን ልጆች? የጎዳና ልጆች ቃል እግዚአብሔር የተማሩ አእምሯቸው በቃል እግዚአብሔር የተለወጡ በቀን 2 ጊዜ እመግባለሁ ብዬ ጽፈሃል። ይሄን ለኔ ነግረኛል። ይሄው እግዚአብሔር አይቶታል። ምን ተሰማክ? በጣም ደስ ይላኛል። ወደ ሚስቴ ወደ ልጆቼ መሄድ እፈልጋለሁ። እኔ በቅርብ ጊዜ እግዚአብሔር ፍቃዱ የት ነው? ከዚያ እግዚአብሔር ካለን ግን ወደ እግዚአብሔር ያለ እንደኔ የኔ ፍላጎት ግን ወደ ሚስቴ ወደ ልጆቼ በሩ እንዲከፈት በቅርብ ጊዜ አሜን። የማገለግለው ያው እግዚአብሔር ምስክር በጌታ ፊት ነው የቆምኩት። አሜን። አንተ አሁን ደብተር ላይ የጻፍከው የዚህ የጎዳና ልጆች ደብዳቤ ለአንተ ምልክት ይሁን። አሜን። አሁን እግዚአብሔር የሚያወራው ነገር ባንተ ህይወት ላይ እውነት ሆኖ እንደሚፈጸም ታውቅ ዘንድ ይሄ ለአንተ ምልክት ይሁን። አሜን። ይሄ ስውር ነገር ነው። አንተ ነው የጻፍከው፣ ሳናወራ ነው የጻፍከው፣ ሳትነግረኝ ነው የጻፍከው። ይሄንን ብቻህን ጽፈ እግዚአብሔር ደርሶ አይቶ ካወራ ይሄ ባንተ ህይወት ላይ ይሆናል ብሎ ከተናገረ እግዚአብሔር እንደዚህ አለኝ፣ በቅርብ ጊዜ ከልጆች ጋር ከሚስት ጋር ትገናኛለህ። አሜን። በሩ ተከፈተ፣ አሜን። ተፈጸመ። አጨብጭባችሁ ለእግዚአብሔር ክብር ስጡልኝ።